በአማራ ክልል እየተካሄደ ያለው የህልውና ጦርነት ከሰሞኑም በተለያዩ ቀጠናዎች መቀጠሉ ተገለጸ። በትብብር ኃይሎች ለሚደረገው የተቀናጀ የማጥቃት ዘመቻ ዝግጅቱ እየተካሄደ ባለበት በዚህ ወቅት ላለፉት 3 ዓመታት የዘለቀው ተጋድሎ ከትላንት በስቲያ ጀምሮ በጎጃም፣ በወሎ፣ በሸዋና በጎንደር በበርካታ ቦታዎች መቀጠሉን ለአንከር ሚዲያ በደረሱ መረጃዎች ላይ ተመልክቷል። በራያ አካባቢ በዋት ኃይሎችና በአብይ አህመድ ሰራዊት መሃል በከባድ መሳሪያ የታገዘ ለአጭር ጊዜ የተኩስ ልውውጥ መደረጉ ተመልክቷል። በወሎ ግንባር የአብይ አህመድ ሰራዊት በከፍተኛ ቁጥር ከምድብ ቦታው ከአውደ ግንባሮችና ከምሽግ እየጠፋ እንደሆነ መረጃዎች ያሳያሉ። ያለፉትን 2 ቀናት የአውደ ውጊያ መረጃዎችን የዘውትር ተሳታፊያችን በአጭሩ ያቀርብልናል። በምዕራብ ጎጃም ሰከላ፣ ቲሊሊና እንጅባራ እንዲሁም ቡሬ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በአራት አቅጣጫዎች በተለይ ሐሽፋ መገንጠያ ተብሎ የሚሄደው ከቲሊሊ ወደ ሰከላ ሲኬድ በተለያየ አቅጣጫ ቦታውን ለመቆጣጠር የተጓዘው የአገዛዝ ጦር ተመክቶ ተመልሷል። ከሰከላ፣ ከቲሊሊ እና ከእንጅባራ ከቡሬ በከባድ መሳሪያ የታገዘ የማጥቃት እንቅስቃሴ ቢያደርግም የ44ኛ ክፍለ ጦር ባደረገው የመልሶ ማጥቃት በአገዛዙ የጦር ሰራዊት አባላት ላይ ከፍተኛ ጉዳት ደርሶ ወደ መጡበት ተመተው እንዲመለሱ ማድረጋቸውን ነው መረጃዎች እያመላከቱ የሚገኙት። በተለይ ሐሽፋ መገንጠያ አካባቢ በተደረገው ውጊያ ከ20 በላይ የአገዛዙ ጦር ሲደመሰሱ ከዚህ ቁጥር እጅግ በጣም የላቀ መቁሰሉንና በተደረገው ውጊያም ከ35 በላይ የጦር መሳሪያ በእጃቸው ማስገባታቸውን አስታውቀዋል። እንዲሁም በሰሜን ጎጃም በደቡብ አቸፈር ወረዳ ዋና ከተማ ዱርቤቴ አቅራቢያ ጀሪባታ በተባለው አካባቢ በተደረገ ውጊያ የ55ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ አንድ ሙሉ የመከላከያ ኤፍኤስአር መኪና የአገዛዙ ጦር መደምሰሱን ይዘውት የነበረው የጦር መሳሪያ ሙሉ በሙሉ በፋኖ ቁጥጥር ስር መግባቱን አስታውቀዋል። በምዕራብ ጎጃም ዞን በቋሪት ወረዳ ስር የምትገኘው ገነት አቦ ላይ በተደረገው የአገዛዙና የፋኖ ኃይሎች ውጊያ በርካታ የጦር አባላት ወደ ጂካ ከተማ መሸሸታቸውን ታውቋል። የቋሪት ወረዳ የፋኖ ኃይሎች ገነት አቦ ላይ ባደረጉት የመልሶ ማጥቃት እንቅስቃሴ ከ20 በላይ ክላሾችን መማረካቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በራያ ቆቦና በራያ አላማጣ በኩል በተለይ አዲስ ቀኝና ጮቢበር በተባሉት አካባቢዎች በከባድ መሳሪያ የታገዘ ውጊያ የህወሓት ኃይሎች ከአገዛዙ ጦር ጋር ካደረጉ በኋላ ከቀኑ 5 ሰዓት ላይ መብረዱ ተመላክቷል። ነገር ግን በዋጃ መስመር ተንቀሳቅሶ የነበረው የአገዛዙ በከባድ መሳሪያ የታገዘ ጦር ወደ ኋላ ማፈግፈጉንና አሁንም ቆቦ ከተማ የመኪና እንቅስቃሴ ሙቋረጡን፣ የሰዎች እንቅስቃሴ ጸጥ ማለቱን እንዲሁም ከወልዲያ ወደ ደሴ የሚወስደው መንገድ ሙቋረጡን በአጠቃላይ በዚህ ቀጠና በአገዛዙ ጦር ላይ ያደረጉት የወታደራዊ እንቅስቃሴ የአገዛዙን ጦር ክፉኛ እንዳስደነገጠውና በዚህም ምክንያት የሰሜን ወሎ አመራሮች ፋኖ ከህወሓት ጋር ተባብረው እየመጡ ስለሆነ መንግስት አሁን ያለውን ጦር በተጨማሪ ጦር አምጥቶ ሊከላከለን ይገባል በማለት ራሳቸውን ህይወታቸውን ለማዳን መንግስት ኃይል ላይ ጥያቄ እያቀረቡ እንደሚገኙ ነው መረጃዎች የሚያመላክቱት። በሌላ ዜና በማዕከላዊ ጎንደር ጭልጋ ወረዳ ጫንድባ ከተማ ላይ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ 202ኛ ኮር በጌምድርና ጃኖ ክፍለ ጦርን ለመክበብ ዋና ከተማ ጭልጋ ከደልጊ፣ ከሰራባ፣ ከጨዋይት በአራት አቅጣጫ እነዚህን አካባቢዎች በተለይ ጫንድባን ለመክበብ ያደረገው ሙከራ እንዳልተሳካለትና ቀኑ 5 ሰዓት ጀምሮ እስከ ሌሊቱ 5 ሰዓት በተደረገው ውጊያ የአገዛዙ ጦር ተመቶ ወደ ኋላ እንዳፈገፈገ መረጃዎች ያመላክታሉ። የአማራ ፋኖ ብሔራዊ ንቅናቄ በርካታ ሰራዊት የመከላከያ ሰራዊትን፣ የአድማ በተና ኃይላትን፣ የፖሊስ አባላትንና የሚኒሻ ኃይሎችን እያስገዳ እየተቀላቀሉ እንደሆነ መረጃዎች ያመላክታሉ። በአጠቃላይ የአገዛዙ ጦር በአማራ ክልል ላይ ወደ መፍረስ ደረጃ እየደረሰ መምጣቱን ነው መረጃዎች እያመላከቱ የሚገኙት። የአብይ አህመድ አገዛዝ በጡረታ የተሰናበቱትን ጨምሮ በተለያዩ ምክንያቶች ከሰራዊቱ የተለዩ ከፍተኛ ወታደራዊ መኮንኖች ወደ ግዳጅ እንዲገቡ ጥሪ እንዳደረገላቸው ተገለጸ። በከፍተኛ ጭንቀት ውስጥ የሚገኘው የብልጽግናው አገዛዝ አሁን ባለው የመከላከያ ሰራዊት ቁመና የትብብር ኃይሎች ጋር የሚደረገውን ጦርነት መመከት እንደማይቻል በማመን በጡረታ የወጡና የተቀነሱ መኮንኖች በአስቸኳይ እንዲመለሱ ውሳኔ ላይ መድረሱን ነው ያገኘነው መረጃ የሚያመለክተው። አማራ ክልል እየተደረገ ባለው ጦርነት ከፍተኛ ቁጥር ያላቸው መካከለኛ አዋጊ የጦር መኮንኖች በሞት በመቁሰልና በመማረካቸው የተነሳ
ከሰራዊቱ በመጉደላቸው ሰፊ ክፍተት መፈጠሩን ተከትሎ የአብይ አህመድ ጄኔራሎች የሰራዊቱን መዋቅር የማስተካከልና በአስቸኳይ ስልጠና የአዋጊ መኮንኖችን እጥረት ለመቅረፍ የተደረገው ጥረት ብዙም ውጤታማ እንዳልሆነ እየተነገረ ነው። የአሁኑ የአብይ አህመድ ጥሪ ጦርነቱን በሙሉ ኃይል ለማካሄድ ዝግጅት እያደረገ መሆኑን የሚያመላክት ተደርጎ ተወስዷል። ጥሪ ከተደረገላቸው የቀድሞ ከፍተኛ ወታደራዊ አዛዦች የተወሰኑት ፍቃደኛ ባለመሆናቸው ክትትል እየተደረገባቸው እንዳለም ተመልክቷል። የዘውትር ተሳታፊያችን ተጨማሪ አለው። አብይ አህመድ ጡረታ የወጡና በተለያዩ ምክንያቶች ከመከላከያ የተሰናበቱ የመከላከያ ጄኔራሎችና ከፍተኛ ወታደራዊ መኮንኖችን ወደ ሰራዊቱ እንዲቀላቀሉ መጠየቁ ታውቋል። ለጊዜው እንግዲህ ጥያቄውን አንቀበልም ያሉ ሁለት ለጊዜው ስማቸውን መጥቀስ ያልፈለግን ከፍተኛ ወታደራዊ ጄኔራሎች መሆናቸው ታውቋል። ከሰራዊቱ ተሰናብተው ነገር ግን መልቀቂያ ያላጠናቀቁትን ደግሞ እያስፈራራቸው መሆኑን እየተነገረ ይገኛል። ከዚህ በፊት ውጊያው በቴክኖሎጂ እንጂ እግረኛ ብዙ አያስፈልገኝም ያለውን በመቀልበስ ከሰራዊቱ በተለያዩ ምክንያቶች የተባረሩትን ሳይቀር ወደ ስራቸው እንዲመለሱ ጥያቄ እያቀረበላቸው እንደሚገኝ የደረሰን መረጃ ያመላክታል። የአብይ መንግስት ለመጣል ከሰሜን የሀገሪቱ አካባቢዎች እየተደረገ በሚገኘው ወታደራዊ ዝግጅት ድንጋጤ ውስጥ የገባው አብይ አህመድ በሙሉ ኃይሉ ወደ ጦርነት ለመግባት እየተዘጋጀ እንደሚገኝ አመላካች መሆኑ ተጠቅሷል። የሀገሪቱ ጦር ያለማቋረጥ ለተከታታይ 6 እና 7 ዓመታት ከራሱ ህዝብ ጋር እየተዋጋ እንደሚገኝና ዓላማ የሌለው መሆኑን እየተገነዘበ በመምጣቱ በአገኘው አጋጣሚ በሚደረጉ ጦርነቶች የሚጠፋ እጁን የሚሰጥና የሚማረክ የሚሞት መሆኑ የመዋጋት ሞራል የሌለው ከፍተኛ መድሎ የሚፈጸምበትና ሄደበት አካባቢ በህዝብ ዘንድ ተቀባይነት እያጣ በመምጣቱ ይሄንን ውጊያ እንደማያሸንፍ ስላወቀ ልምድ ያላቸውንና ከዚህ በፊት በመከላከያ ረጅም ዓመታት ያገለገሉ ወታደራዊ ጄኔራሎችን ወደ ውጊያ ለማስገባት ዝግጅት እያደረገ እንደሚገኝ ለማወቅ ተችሏል። ለመጠነ ሰፊ ጦርነት እየተዘጋጀ ያለው የአብይ አህመድ አገዛዝ በመላ ሀገሪቱ የጀመረውን አስገዳጅ ወታደራዊ ምልመላ ከሰሞኑም አጠናክሮ እያካሄደ መሆኑ ተገለጸ። እድሜያቸው ከ13 ዓመት ጀምሮ ያሉ ህጻናት ልጆች ሳይቀሩ እየታፈሱ ወደ ወታደራዊ ማሰልጠኛ ካምፖች በመወሰድ ላይ መሆናቸውን ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ። ክልሎች በዞንና በወረዳ ደረጃ ኮታ ተመድቦላቸው በአስቸኳይ ወጣቶችን እየመለመሉ እንዲልኩ መመሪያ እንደወረደላቸው ያመለከቱት መረጃውን ያደረሱን ወገኖች በተለይ በኦሮሚያና በቀድሞ የደቡብ ክልል አካባቢዎች ያልታወጀ ብሔራዊ ውትድርና ዘመቻ በሰፊው ተግባራዊ እየተደረገ መሆኑን ገልጸዋል። በአስገዳጅ ምልመላ የለብ ስልጠና ተሰጥቷቸው ወደ የጦር ግንባሩ የተላኩት የአብይ አህመድ ወታደሮች በገፍ እየተማረኩና ከምድብ ቦታቸው እየጠፉ መሆኑ ያስደነገጠው አገዛዙ የሰራዊት ቁጥር መሳሳት በየአውደ ግንባሩ በመከሰቱ በአስቸኳይ ከፍተኛ ቁጥር ያለው ሰራዊት በማሰልጠን ለመጪው ጦርነት ዝግጁ ማድረግ ላይ ርብርብ እየተካሄደ እንደሆነም ለመረዳት ተችሏል። የዘውትር ተሳታፊያችን በጉዳዩ ዙሪያ አጭር ዘገባ ያቀርብልናል። የብልጽግናው አገዛዝ በሁሉም አካባቢዎች ወታደራዊ አፈሳ እያደረገ ይገኛል። ባለፉት 8 ተከታታይ ዓመታት የግዳጅ ወታደራዊ አፈሳውን ከዚህ በፊት ሲያካሂድ እንደነበረው በአመት 2 እና 3 ጊዜ ብቻ ሳይሆን ተከታታይነት ባለው በሀገሪቱ በሁሉም ግዛቶች በሚገኙ ከተሞች ላይ የክልል፣ የዞን፣ የወረዳና የቀበሌ አመራሮች ቢሮአቸውን ዘግተው ወጣቶችን በማደን ላይ ይገኛሉ። በዚህ ወጣቱን እያፈሰ በከተሞች በሚገኙ በባለሀብት መጋዘኖች አሰባስቦ ወደ ወታደራዊ ማሰልጠኛ እያጓጓዛቸው ይገኛል።